ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን ሰነበታችሁ ይህ የምክረ ህግ ፕሮግራማችን ነው የምክረ ህግ ፕሮግራም ዘወትር ሮቦ ከቀኑ 7 ሰዓት እስከ 8 ሰዓት እንዲሁም በድጋሚ ቅዳሜ ምሽት ከ2 ሰዓት እስከ 3 ሰዓት ሰኞ ከቀኑ 11 ሰዓት እስከ 12 ሰዓት በፍሳ ማስታወቂያ እየተዘጋጀ በአማራ ሚዲያ ኮርፖሬሽን የሚቀርብላችሁ የንቃተ ህግ ፕሮግራማችን ነው በዛሬው የንቃተ ህግ ፕሮግራማችን ይዘንላችሁ የቀረብነው አርዕስት የኢንሹራንስ ምንነትና የተፈጻሚነቱን ወሰን በተመለከተ ከዚሁ ከስቱዲዮ ማብራሪያ የሚሰጡልን የህግ ባለሙያ የሆኑት አሰግድ አሰፋና የኢንሹራንስ ባለሙያ የሆኑት ጌታቸው በላቸው ናቸው እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እንጋብዛለን ከመሸጋገሪያው በኋላ እንገናኛለን አብራችሁን ቆዩ ምክረ ህግን አለማወቅ ከተጠያቂነት እንደማያድን ያውቃሉ ራስዎን ቤተሰቦንና የንግድ ድርጅቶን ከህግ ስጋት የሚጠብቁበት ሳምንታዊ ፕሮግራም ምክረ ህግ በሀገራችን ጸንተው በስራ ላይ የሚገኙ አዋጆች መመሪያዎች እንዲሁም በፌደራል ሰበር ሰሚ ችሎት የሚሰጡ ውሳኔዎች በህግ ባለሙያዎች ማብራሪያ የሚሰጡበት ሳምንታዊ ፕሮግራም በዕለት ተዕለት ግንኙነቶ የሚገጥሙትን የህግ ጉዳይ በተመለከተ በሚቀርቡ የህግ ባለሙያዎች ምላሽ የሚያገኙበት የንቃተ ህግ ፕሮግራም ይህንን የንቃተ ህግ ፕሮግራም ባጋርነት አብረውን በመስራት ምርትና አገልግሎቱን እንዲያስተዋውቁ በአክብሮት እንጋብዛለን ምክረ ህግ ሳምንታዊ የቴሌቪዥን ፕሮግራም ዘወትር ረቡዕ ከቀኑ 7 ሰዓት እስከ 8 ሰዓት በድጋሚ ቅዳሜ ምሽት ከ2 ሰዓት እስከ 3 ሰዓት እንዲሁም ዘወትር ሰኞ ከቀኑ 11 ሰዓት እስከ 12 ሰዓት በአሚኮ ወደ እናንተ ይደርሳል ምክረ ህግ በፍሳ ማስታወቂያ ስራና በአማራ ሚዲያ ኮርፖሬሽን በትብብር የሚቀርብ የንቃተ ህግ ፕሮግራም አብረውን ይስሩ ምክረ ህግ በስልክ ቁጥራችን 0911 78 5404 ይደውሉ ወደ ፕሮግራማችን ተመልሰናል ተመልካቾቻችን የኢንሹራንስ ምንነትና የተፈጻሚነቱን ወሰን በተመለከተ ከዚሁ ከስቱዲዮ ማብራሪያ የሚሰጡልን እንግዶች እንዳስተዋወቁት የህግ ባለሙያ የሆኑት አሰግድ አሰፋና የኢንሹራንስ ባለሙያ የሆኑት ጌታቸው በላቸው እንኳን ወደ በደና መጣችሁ ፕሮግራማችን ጥሪያችን አክብራችሁ በመምጣታችሁ በፍሳ ማስታወቂያ ስምና በአማራ ሚዲያ ኮርፖሬሽን ስም ምስጋናችን ላቅ ያለ ነው እስኪ እንግዲህ በአባርስት ነትያዝነው ዛሬ መወያያ አርዕስት የኢንሹራንስ ምንነትና ተፈጻሚነቱን በተመለከተ እንዲሁም ተያያዥነት ያላቸውን ጉዳዮች እንግዲህ አጭር ነው ሰዓቱ የኢንሹራንስ ውል በንግድ ህጉም እንደተደነገገው ያለው አንቀጾቹ ሰፊ ናቸው ተፈጻሚነቱም ሰፊ ነው ነገር ግን ጠቃሚ ነው የምንላቸው በዚህ ፕሮግራማችን እንዳስሳለን እስቲ ከአሰግድ ልጀምርና እንደው ኢንሹራንስ ይባላል ብዙ ጊዜ በተለምዶ ሰው ተሽከርካሪና ሰው ሲጎደርስበት ብቻ ነው ኢንሹራንስ አለው ተሽከርካሪው ወይም ያሳክሙሃል ኢንሹራንስ አላቸው ቢሮ እየተባለ በተለምዶ የሚጠራና ኢንሹራንስ ውል ምን ማለት ነው ከሱን ጀምርና ወደ ሌሎቹ እንገባለን አሰግድ እሺ አመሰግናለሁ እንግዲህ የኢንሹራንስ ውል ስንል በአጠቃላይ የውል አንድ ክፍል ነው እንግዲህ ኢንሹራንስ የራሱ የሆነ ዓላማ አለው በዋናነትም ያው በኋላ የምናወራራ ቢሆንም የአንድን የአደጋ ስጋት ወደ ሌላ አካል አቅም ወዳለው አካል የሚተላለፍበት የውል መንገድ ነው እንግዲህ የኢንሹራንስ ውል በመድን ገቢና በመድን ሰጪው መካከል የሚፈጸም የውል አይነት ነው በእኛ ሀገር ህግ ካየነው ደግሞ የራሱ የሆነ በንግድ ህግ ውስጥ ከአንቀጽ 654 ጀምሮ የራሱ የሆነ ድንጋጌ የተቀመጠለት ልዩ የውል ህግ ነው ማለት እንችላለን እንግዲህ ይህ የውል ህግ ይህ የኢንሹራንስ ውል ከሌሎች ውሎች ለየት የሚያደርገው የራሱ የሆኑ ባህሪያት አሉት ከሌሎች ውሎች ስንል እንግዲህ በፍትሐብሔር ህጉ ከተደነገጉት የውል ድንጋጌዎች ውልን ከሚገዙት ድንጋጌዎች በተለየ ማለት ነው በተለየ ራሱን ችሎ በንግድ ህጉ የራሱ አንቀጽ የተቀመጠለት የውል አይነት ነው
እንግዲህ የመድን ውል ስንል መድን ገቢው በሚያቀርበው ጥያቄ መሰረት የፕሮፖዛል እንለዋለን የመድን ለመግባት የሚያቀርበው ጥያቄ ማለት ነው በዛ ፕሮፖዛል መሰረት ጥያቄውን ለመድን ኩባንያው ወይም ለመድን ሰጪው ያቀርባል ፕሮፖዛሉ ላይ ዝርዝር ነገሮች አሉ ለዛ ለተጠየቁት ወይም ለቀረቡት ጥያቄዎች ዝርዝር መልስ ያቀርባል በእነዛም ብቻ ግን አይወሰንም መድን ሰጪው ለመድን ሰጪው ይጠቅማል ወይም አስፈላጊ ነው ብሎ ያመናቸውን ፍሬ ሐሳቦች ሁሉ አጠቃሎ ያቀርባል ማለት ነው በፕሮፖዛሉ የፕሮፖዛሉን መነሻ መድን ኩባንያው ወይ መድን ሰጪው ከተመለከተ በኋላ ያዘጋጁ ተዘጋጅቶ የተቀመጠ እንደ የኢንሹራንሱ አይነት የተለያየ ፖሊሲ አለ ያንን ፖሊሲ የመድን ሰጪው አካል በሚፈርምበት ወቅት የኢንሹራንስ ውል ተፈጸመ ማለት እንችላለን ማለት ነው ማዚሁ ላይ መትመለስልኝ መድን ኩባንያዎች የሚያዘጋጁት የፖሊሲ ከንግድ ህጋችን ጋር የተጣጣመ ሊሆን ይገባል ወይስ የሚሰጠው መብት እዚሁ ላይ እንደው ነክተነው ብንሄድ በዛም መውጣት አለበት ወይስ ያው እንግዲህ የንግድ ህግ ነው ይሄ ደግሞ በሁለት አካላት መካከል የሚፈረም ውል ነው ይሄ ውል የንግድ ህጉ ሊጣረስ አይገባም ከንግድ ህጉ ጋር በተስማማ መልኩ ነው ውሉ መፈጸም ያለበት ግን ያው በተግባር አንዳንድ ጊዜ ሲታይ ከንግድ ህጉ ወጣ የሚሉ አንዳንድ ነገሮች ይኖራሉ በተለይም ደግሞ የኢንሹራንስ ውሉ እዚሁ ሀገራችን የፖሊሲው ማለት ነው እዚሁ ሀገራችን የረቀቀና የተዘጋጀ ፖሊሲ ባለመሆኑ እና ከውጭ ብዙ ሐሳቦቹ ከውጭ የገቡ ስለሆኑ በንግድ ህጋችንና በመድን ሰጪ ኩባንያዎች ፖሊሲዎች መካከል አልፎ አልፎ ቅራኔ ይስተዋላል ነገር ግን ያው መወሰድ ያለበት ነገር ምንድነው ይሄ ውል ከህጉ ጋር በተስማማ መልኩ መቀረጽ አለበት ህጉ ሊቃረን አይገባም የሚለው ነው እንግዲህ ያው ፕሮፖዛል ሞልቶ መድን መግባት የፈለገ ሰው ለኩባንያው ሲያቀርብና ኩባንያው ያን ነገር ሲቀበለው የመድን ውል ተጠናቀቀ ወይም ተፈጸመ ማለት እንችላለን ከዛን ቀን ጀምሮ በውሉ የተቀመጡ መብትና ግዴታዎች ተፈጻሚ መሆን ይጀምራሉ እዚህ ላይ አሁን ከሌላው የውል ባህሪ ለየት የሚያደርገው ምንድነው በተለይም ደግሞ የኢንሹራንስ ውል በጽሁፍ መደረግ ካለባቸው ውሎች መካከል አንዱ ነው በጽሁፍ መደረግ ግዴታ ነው ይሄም ያው በፍትሐ ብሔር ህጋችን አንቀጽ 1725 ለላይ በጽሁፍ መደረግ አለባቸው ተብለው ከተቀመጡት ውሎች መካከል አንዱ ነው ይሄም አንዱና ለየት የሚያደርገው ነው ብዙ ጊዜ ሰዎች ምን ሲሉ ይሰማል ኢንሹራንስ ውልን በተመለከተ እኛ አልፈረምንም ውሉ ላይ ፊርማችንን አልፈረምንም ስለዚህ እንገደድ አይገባም የሚል መከራከሪያ ሲነሳ ይስተዋላል እንደው ለምሳሌ እንዲሆነንም የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በግጽ 7 ላይ አንድ ይሄን አስመልክቶ የሰጠው ውሳኔ አለ ምንድነው እንደ ሌላው በጽሁፍ መደረግ እንዳለባቸው ሌሎች ውሎች መድን ገቢና መድን ሰጪ አንድ ሰነድ ላይ ወይም አንድ ፖሊሲ ላይ ጎን ለጎን አይፈርሙበት መድን ገቢ ፕሮፖዛሉ ላይ ከፈረመ በቂ ነው ይሄ በእንግሊዘኛ ኦፈር የምንለው ወይም ውል ለመግባት የሚደረግ ጥያቄ ነው ፕሮፖዛሉን ሲያቀርብ መድን ገቢው ደግሞ ፖሊሲው ላይ ፈርሞ ያንን ፖሊሲ ለደንበኛው በሰጠው ጊዜ የኢንሹራንስ ውል ተፈጸመ ማለት እንችላለን ማለት ነው መልካም እስኪ ጌታቸው እንግዲህ አሰግድ ካለው ላይ የምትጨምረው ኑሮ አንዳንዴ በተለምዶ እንግዲህ የኢንሹራንስ ውልና የመድን ውል ይባላል ይቀላቀላሉ እነዚህ ቃላቶች ከነዚህ ቃላቶች አንድነትና ልዩነት ጀመረ እንደ የኢንሹራንስ ውል ምን ማለት ነው የሚለውን እሱን እንትን ብለን ሌላውን ጥያቄ እናስከትላለን እሺ አመሰግናለሁ የኢንሹራንስ ውልና የመድን ውል የሚለው ኢንሹራንስ የሚለው የእንግሊዘኛ ቃሉ ነው አቻ ትርጉሙ በአማርኛ መድን ነው መድን ምንለውና በተለምዶ ኢንሹራንስ ነው ሁሉም በተለምዶ ኢንሹራንስ ይባላል እንጂ አቻ ትርጉሙ ወይም ደግሞ አማርኛ ትርጉሙ መድንን የሚለውን ይወስዳል ማለት ነው አቶ ሰግድ እንዳለው ምንድነው በተግባር ያለው የኢንሹራንስ ውል ሲፈጸም የመድን ኢንቫይት ምንድነው ደንበኛው መጥቶ ቅጽ ይሞላል
በኢንሹራንስ ካምፓኒ ወይም በመድን ሰጪው የተዘጋጀውን ከዛ በኋላ እዛ ላይ የሚዘረዝራቸው መጠይቆችን መሰረት ያደርግና ኢንሹራንስ ካምፓኒው ደግሞ የራሱን አሰስመንት ይሰራል። አሰስመንት መስራት ምንድነው? ለምሳሌ ተሽከርካሪ ከሆነ ፋብሪካም ከሆነ ባለሙያ ልኮ ምንድነው ያለው ስጋት ምን መሆን አለበት እንዴት ነው ይልና ከመጠይቁ መዘርዝር ጋር ከዛ ጋር አነጻጽሮ ከዛ የውስጥ ራሱ የስጋት ፕሪሚየም ካልኩሌት የሚያደርግበት አለ። በአማርኛ አረቦን እንለዋለን። ከዛ በኋላ ለዛ የተቀመጠውን አረቦን አስልቶ ለደንበኛው ይሄን ያህል ክፈል ይላል። ደንበኛው ሲስማማና ያን አረቦን ሲከፍል እንደተባለው የኢንሹራንስ ውሉ ይዘጋጃል። በመድን ሰጪው ይፈረምና ማህተም ተደርጎ ውሉ ተፈጸመ ይባላል ማለት ነው። መልካም። እስቲ እዚሁ ላይ እንግዲህ ዋና እንግዲህ የኢንሹራንስ አላማዎች ምንድናቸው? ተወሰነ መልኩ አሰግድም ሲነካካቸው ነበር። አላማው ምንድነው ግን? አሁን ኢንሹራንስ ተቋማት ተቋቁመዋል። የኢንሹራንስ መድን ገቢዎች ይኖራሉ። አላማው ግን ምንድነው? እንደው የኢንሹራንስ አይነተኛና ትልቁ አላማ ምንድነው? ስጋትን ማስተላለፍ ሪስክ ትራንስፈር ይባላል በእንግሊዘኛው። ግለሰቦች ያለባቸውን ያደጋ ስጋት ወደ መድን ሰጪ ተቋማት ማንኛውም ሰው በህይወት ሲኖር ተቋማትም ግለሰብም ያደጋ ስጋት አለበት። ሰው ወጦ ሲገባ ንግድ ሲነግድ ንብረት ሲያፈራ ባፈራው ንብረት ላይ በራሱ ህይወት ላይ አደጋ ሊደርስ ይችላል። ስለዚህ እንደነዚህ አይነት አደጋዎችን ሊደርሱ የሚችሉትን አደጋዎች ወደ ኢንሹራንስ ካምፓኒው ያስተላልፋል ማለት ነው። ኢንሹራንስ ካምፓኒው ምንድነው የሚያደርገው? ተመሳሳይ ያደጋ ስጋት ያለባቸው ሰዎች ላይ አነስተኛ ገንዘብ በአረቦን በመንለው ወይም ፕሪሚየም በመንለው መልኩ ያስከፈለ ብዙ ሰዎችን ማለት ነው ልክ እንደ እድር ከብዙ ሰዎች ይቀበልና አደጋ ለሚደርስባቸው ለጥቂቶች ካሳ መክፈል። ስለዚህ ይሄን ምን እንለዋለን? ስጋትን ማስተላለፍ። ከብዙ ሰው ይዋጣል፣ ጥቂቶች አደጋ ለሚደርስባቸው ካሳ ይከፈላል። ስጋትን ለመድን ገቢው ለመድን ሰጪው ያስተላልፋል። ያ አደጋ ሲደርስ ደግሞ በውሉ መሰረት ካሳ ይከፍላል። ዋናው ይሄ ነው አላማው ማለት ነው። በተጓዳኝ ግን ዋና የሚባል ጥቅሞች አሉት የኢንሹራንስ ማለት ነው። በዚሁ ሜድ ካስፈለገ ምንድነው? ኢንሹራንስ ካምፓኒዎች አንደኛ ኢንቨስትመንት ያበረታታሉ። ይሄ ሲደረግ አንድ ሰው ገንዘቡን ጉልበቱን አውጥቶ ወደ ኢንቨስትመንት ሲሰማራ የሆነ ነገር በዛ ላይ እንትን ቢል አደጋ ቢደርስ ያለውን ነገር ከጁ ሊያጣ ነው። ስለዚህ ኢንሹራንስ ካምፓኒ ግን ካገኘና ኢንሹራንስ ከገባ የመድን ዋስትና አማርኛው ካገኘ ኢንቨስትመንቱን የመቀጠል ነገር ይኖራል። ሁለተኛ ባንኮችም ብድር ሲያበድሩ ለመያዣነት ለሚይዙት ንብረት ኢንሹራንስ ይፈልጋሉ። ኢንሹራንስ ከሌለ በባዶ ገንዘብ አይሰጡም። ይሄ ኢንቨስትመንትን የማበረታታት ነው። ሁለተኛ የስራ እድል ይፈጥራል። ከዛም አልፎ ደግሞ ኢንሹራንስ ካምፓኒዎች በትልልቅ ባለሙያ የታገዙ እንደመሆናቸው አንድን ፋብሪካ ዋስትና ከመስጠታቸው በፊት ቅድም እንዳልኩት ባለሙያ ልከው በአካል ይጎበኛሉ። በሚጎበኙበት ሰዓት ምን ያደርጋሉ? አስተያየት ይሰጣሉ። ይሄ በዚህ ቢሆን ይሄ በዚህ ቢስተካከል ነገ ለሚደርሰው አደጋ ቅድመ ጥንቃቄ እና እንደዚህ አይነት ነገሮች እንዳጠቃላይ የኢንሹራንስ ጥቅምና አላማዎች ሊባሉ ይችላሉ። መልካም አሰግድ። ከዚህ ከአላማዎቹ አንፃር የመካስ እንግዲህ የኢንሹራንስ ኩባንያዎች አንዱ አላማ ተጎጂዎችን መካስ ነውና መካስ ላይ ምንድነው ህጉ የሚለው? አሁን አንድ ሰው ያልደረሰበትን ጉዳት ሊካስ አይገባም። compensation is equal to damage ነው የሚለው በህጋችንም በካሳ እኩል ይሆናል ከጉዳት ነው የሚለውና ከዚህ አንፃር የኢንሹራንስ አላማ አንፃር መካስ በኢንሹራንስ እንዴት ነው አንድምታው ያለው ነገር? እስኪ እሱን እንትን ብለን ወደ ሌላው ጥያቄ። እሺ እንግዲህ ያው ስለ ካሳ ስናወራ በኢንሹራንስ ውስጥ መሰረታዊ ከሚባሉት መርሆች መካከል አንዱ ነው ፕሪንሲፕል ኦፍ ኢንደሚኒቲ የምንለው ነው። እንግዲህ መካስ ሲባል ምንድነው? አንድ ሰው በንብረቱ ላይ ለደረሰ ጉዳት የገንዘብ ጉዳት ማለት ነው
ይሄንን ጉዳት ወደ ነበረበት በተቻለ መጠን ወደ ነበረበት ቦታ መመለስ ማለት ነው ባጭሩ ካሳ ስንል ይሄን ማለታችን ነው ነገር ግን ይሄ መርህ ወይም ይሄ ፕሪንሲፕል የሚያገለግለው የሚሰራው ለንብረት ኢንሹራንስ ጊዜ ብቻ ነው በህይወት ኢንሹራንስ ጊዜ ይሄ መርህ ተግባራዊ የሚሆን መርህ አይደለም ለምን ነው ተግባራዊ የማይሆነው ተግባራዊ የማይሆነው በህይወት ኢንሹራንስ ጊዜ እንግዲህ ኢንሹራንስ የሚገባው አንድ ሰው ለህይወቱ ወይም ደግሞ ለአካሉ ሊሆን ይችላል ይሄ የሰው ህይወት ወይም የሰው አካል በገንዘብ የሚተመን አይደለም በገንዘብ የሚተመን ስላልሆነ መልሰን ወደ ነበረበት ልንመልሰው አንችልም ለደረሰበት ጉዳት ገንዘብ በመክፈል ያን ሰው ወደ ነበረበት ለምሳሌ በሞት ጊዜ ያን ሰው መልሰን ወደ ህይወት ልናመጣው አንችልም ወይም ደግሞ የጎደለውን አካሉን ልንተካለት አንችልም ስለዚህ በህይወት ኢንሹራንስ ጊዜ ካሳ የሚለው መርህ ተግባራዊ አይሆንም ወይም አይሰራ ነገር ግን በንብረት ኢንሹራንስ ጊዜ ንብረት በገንዘብ ሊተመን የሚችል ነገር ነው ለምሳሌ ተሽከርካሪ ብንወስድ አንድ ተሽከርካሪ ቢወድም ያን ተሽከርካሪ በአዲስ መልኩ ገዝተን ልንክሰው እንችላለን ወይንም ደግሞ በደረሰበት ጉዳት ልክ በገንዘብ ማስላት የሚቻል ስለሆነ በማስጠገን ወደ ነበረበት ልንመልስለት እንችላለን ማለት ነው ይሄ የካሳ መርህ ወይም የፕሪንሲፕል ኦፍ ኢንደሚኒቲ የምንለው ነው እንግዲህ በኢንሹራንስ ይሄንን ተፈጻሚ ለማድረግ ቀደም አንተም እንዳልከው ካሳ ከጉዳት ጋር እኩል መሆን አለበት ኢንሹራንስን ከቁማርና ከመሰል ነገሮች የሚለይበት አንዱ ባህሪው ይሄ መርህ በመኖሩ ነው ይሄ መርህ ምንድነው አንድ ሰው ከጉዳቱ በላይ ሊካሳ አይገባ ሊያገኝ የሚገባው ያጣውን ነገር ነው እንደማለት ነው በሌላ አነጋገር ነገር ግን የ1 ሚሊዮን የ5 ሚሊዮን ብር መኪና ጉዳት ቢደርስበት እና 6 ሚሊዮን ብር ብንከፍለው ይሄ ኢንሹራንስ ሳይሆን ወደ ቁማር አይነት ባህሪ የሚይዝ ይሆናል ስለዚህ ይሄን ለመከልከል ያው ህግ አውጪው ካሳ ከጉዳቱ በላይ ሊሄድ አይችልም የሚል ነገር ተቀምጧል ያው የኛንም ሀገር ህግ ካየ ነው አንቀጽ 678 ላይ ይሄንን ጽንሰ ሐሳብ አካቶ እናገኘዋለን ማለት ነው መልካም ያው እንግዲህ በተወሰነ መንገድ መርሆችን እየነካን ነው እንግዲህ መሰረታዊ የኢንሹራንስ መርህ ከሚባሉት አንዱ ካሳን አንስተናል ምንድናቸው መሰረታዊ የኢንሹራንስ መርህ ተብሎ የተቀመጡት መሰረታዊ የኢንሹራንስ መርሆች የምንላቸው እንግዲህ በተለያዩ ጸሐፍት የተለያየ መጠን ይኖራቸዋል ወይም ቁጥር ይኖራቸዋል ግን አብዛኛውን የሚያግባቡት ምንድነው የመጀመሪያው ያው አሁን ያነሳነው የካሳ መርህ ነው በውስጡ ምናልባት በኋላ የምናያቸው በዝርዝር የሚታይ ከሆነ የምናያቸው ይሆናል የመዳረግ መብት የመዋጮ የምንላቸው የተለያዩ ክፍሎች ይኖራሉ ሁለተኛው ኢንሹራንስ ለመግባት የሚያስፈልግ ጥቅም መኖር አለበት የሚለው ይሄ ወይም በእንግሊዘኛ ኢንሹራብል ኢንተረስት የምንለው ሁለተኛው መርህ ነው ሶስተኛው ደግሞ ፍጹም የሆነ ቀልቦና ወይም ደግሞ አትሞስት ጉድ ፌዝ የምንለው መርህ ነው አራተኛው ደግሞ የምክንያትና የውጤት ግንኙነት ወይም ይሄ ፕሮክሲሜት ኮዝ የምንላቸው በዋናነት እነዚህ አራት ጽንሰ ሐሳቦች የኢንሹራንስ መሰረታዊ መርሆች ተደርገው ይወሰዳሉ መልካም ጌታቸው እስኪ አሁን የኢንሹራንስ መርህን ከምሳሌ ጋር አድርገን እንደው ማቅረብ እንችል ይሆን ለተመልካቹ ማለት እንደዚህ ያለው ሰው የእያል ተመልካቹ አሁን ብዙ የሚጠቀሱት ቃላቶች የህግ ቃላቶች ስለሆኑ እንደው በምሳሌ አድርገን ምን ገልጸው ነገር ካለ ጥሩ ምንድነው አቶ ሰግድ ቅድም በደንብ እንዳብራራው በተለይ ካሳ የሚለው አንድ ሰው በተጎዳው ልክ ነው መካስ አለበት የሚለው ዋናውና ትልቁ መርህ ይሄ ነው ቅድምም ልክ እንደ ቁማር እንዳይሄድ ከተጎዳው በላይ ካሳ የሚከፍል ከሆነ ኢንሹራንስ የሚከፍል ከሆነ ለሌላ እንደ ሰዎች ላልተገባ ድርጊት ሊጋብዝ ስለሚችል አንዱ መርህ ምንድነው ሰው በተጎዳው ልክ ካሳ ማግኘት አለበት የሚለው ነው ቀጥሎ የተባለው ደግሞ የጥቅም ትስስር መኖር አለበት አንድ ሰው ኢንሹራንስ ለመግባት ማለት ነው ኢንሹራንስ ለመግባት
የጥቅም ትስስር መኖር አለበት ማንንም ሰው ተነስቶ ለሆነ ለሰው ኢንሹራንስ መግባት አይችልም ለሌላ ሰው ንብረት ኢንሹራንስ መግባት አይችልም ኢንሹራንስ መግባት የሚችለው የንብረቱ በንብረት ብንወስደው የንብረቱ ባለቤት ንብረቱን ባደራ የተቀበለ ሰው ወይም ደግሞ ከፊል ኃላፊ የሆነም ሰው ሊሆን ይችላል ወይም በሌላ በልኩ ደግሞ ስንሄድ ለምሳሌ አበዳሪ ለምሳሌ ባንኮች ሊሆን ይችላሉ ንብረት ይዘው ብድር ያበድራሉ ለዛ ንብረት ኢንሹራንስ የመግባት ህጋዊ መብት አላቸውና ህጋዊ የጥቅም ትስስር ያላቸው ሰዎች የምንለው ነው ወይም ደግሞ ኃላፊነት የሚያስከትልም ከሆነ ባደራ የተቀበልነው ንብረት ሊኖር ይችላል ለምሳሌ ጋራጅ ሊሆን ይችላል ለሰርቪስ የገባን ተሽከርካሪ ለጥገና የገባን ተሽከርካሪ ለሚደርስበት አደጋ ዋስትና ይገባሉ ብለን እንወስድ እንችላለን ይሄ አንዱ መርህ ነው ፍጹም ቅልቦና የተባለው አቶ አሰግድ እንዳሉት በተግባር ምንድነው የሚጠየቀው ፍጹም ቅልቦና ኢንሹራንስ ገቢውም ኢንሹራንስ ሰጪው ሲደራደሩ ፍጹም ቅልቦና በሆነ መልኩ መደራደር አለባቸው ምንድነው ኢንሹራንስ ሰጪው ድርጅት ውል ያዘጋጃል ያ ውል ምን ይሸፍናል ምን አይሸፍንም የሚያገላቸው ምንድናቸው የሚሸፍነው ነገር ምን ቢደርስብህ ከፍላለሁ ምን ቢደርስብህ አይሸፈንም የሚለው በግልጽ ማስረዳት ይተበቅበታል ኢንሹራንስ ገቢውም ደግሞ ለምሳሌ ፋብሪካ ከሆነ እዛ ፋብሪካ ላይ ምን ስጋት አለ የሚለውን በአካል የሚያቆሱ ስለሆነ ኢንሹራንስ ካምፓኒው ስለዛ ጉዳይ ስለማያቅ በቅልቦና በዝርዝር ከዚህ በፊት አደጋ ደርሶበት ከሆነ እዛ መድን መግቢያ ቅጽ ላይ የሚጠየቁ ነገሮች አሉ ከዚህ በፊት አደጋ ደርሶበት ያቃሉ ወይ ምን አይነት ስጋት አለው እንዴት ነው ሌላ ኢንሹራንስ ከልክሏል የሚሉ ነገሮች አሉ እነዚህን በቅልቦና እንዲመልስ ግድ ይላል ይሄ አንዱ እንትን ነው ሌላው ቅድም የተነሳው ፕሮክሲሜት ኮዝ ያለው ቅድመ መንስኤ የሚባል ምክንያቱም ስጋቶች ብዙ አይነት ናቸው ውልም ሲሸጥ ውል ላይ ይሄን አደጋ ለምሳሌ እሳት አደጋ የጎርፍ አደጋ የግጭት አደጋ የስርቆት ሊል ይችላል ውሉ ላይ እነዚህ የሚሸፈኑ የተባሉት ያውል ሲዘጋጅ ይሄን ይሸፍናሉ ካለ ኢንሹራንስ ካምፓኒው አደጋው የግድ በእነዚህ ምክንያቶች መድረስ አለበት ከነዚህ ውጭ ከሆነ ሽፋን አይሰጥም ስለዚህ ፕሮክሲሜት ኮዝ ማለት ሽፋን በተሰጣቸው የስጋት ምክንያቶች ወይም ያደጋ እንትኖች ለሚደርስ ጉዳት ሽፋን ይሰጣል የሚለው ፕሪንሲፕል ነው እነዚህ ናቸው ዋናዎቹ መልካም አሰግድ ከዚህ ላይ እንግዲህ አሁን መሰረታዊ የኢንሹራንስ መርሆች የሚሉትን ስንገልጽ ነበር እንደው በምሳሌነት ቅልቦናን በተመለከተ መድን ገቢዎች ቅን ልቦና ሳይኖራቸው ቀርቶ በኋላ መድን ሰጩ ኢንሹራንስ ካምፓኒው ኢንሹራንሱ ከተፈጸመ በኋላ ውሉ ከተፈጸመ በኋላ ያን ጉዳይ ቢደርስበት በውሉ ላይ ሊፈጠር የሚችል እንትን ይኖራል በውሉ ላይ በተፈጸመው ውል ላይ እንደው ይሄንም ጨምረህ ሌላው ከዚህ ከኢንሹራንስ መርሆች አንፃር በምሳሌ የምታስረዳው ካለ ለተመልካቾች እሱን እንትን ብትል እሺ እንግዲህ ያው ፍጹም የሆነ ቅልቦና ስንል በተለይ ከሌሎች ውሎች በተለየ ሁኔታ የኢንሹራንስ ውል ፍጹም የሆነ ቅልቦና የሚጠይቅ ውል ነው ምንድን ሌሎች ውሎች ላይ ለምሳሌ ሽያጭ ውልን እንደምሳሌ ልንወስድ እንችላለን በዚህ ውል ጊዜ በእኛ ሀገርም ህግ ሆነ በውጭ ህግ ላይ አንድ መርህ አለ ይሄ መርህ ምንድነው ገዢ ይጠንቀቅ ወይም አንድ የላቲን ቃል አለ በጣም የታወቀ በዚህ ዙሪያ ካቬት ኤምፕተር የሚል ምን ማለት ነው ገዢ አስፈላጊውን ጥንቃቄ ማድረግ አለበት የሽያጭ ውል ውስጥ በሚገባበት ወቅት አንድ ቃል ለመግዛት ገዢ ከመግዛቱ በፊት አስፈላጊው ምርመራ ማድረግ አለበት ተገቢው ምርመራ ሳያደርግ ያን ቃል ቢገዛ በኋላ ኃላፊነት ሻጩ ሊወስድ አይችልም አስፈላጊውን ጥንቃቄ ማድረግ አለበት ይሄ መርህም ያው በእኛ ሀገር የሽያጭ ውል ድንጋጌ ውስጥ ተካቶ እናገኘዋለን በፍትሐ ብሔር ህጋችን አንቀጽ 2291 እና 2296 አካባቢ በግልጽ ተቀምጧል ያው ገዢ ምርመራ ማድረግ አለበት በቸልተኝነት ያለፈው ነገር ካለ ሻጭን ሊጠይቀው አይችልም በሚል በግልጽ ተመላክቷል እዚህ ሽያጩ ላይ ገዢ ከሚጠይቀው ጥያቄዎች ሻጩ ሌላ ተጨማሪ ማብራሪያዎችን መስጠት አይጠበቅበትም ሸክሞ የተጣለው ገዢ ላይ ነው ወደ ኢንሹራንስ ህግ ስንመጣ ግን እንግዲህ የኢንሹራንስ ፖሊሲውን የሚሸጠው መድን ሰጪው ነው
ገዢ ደግሞ መድን ገቢው ነው የሚሆነው። መድን ገቢው ላይ ከፍተኛ የሆነ የቅልቦና ኃላፊነት ወይም ከፍ ያለ የቅልቦና ከመድን ገቢው ይጠበቃል። ይሄ የሆነው ምንድነው እንግዲህ መድን ሰጪው ብዙውን ጊዜ ያው ኩባንያዎች ናቸው። መድን ስለሚገባው ነገር የሚያውቀው ታሪክ አይኖርም። ምናልባት መድን የሚገባው ለምሳሌ ንብረት ከሆነ ንብረቱን መጥቶ ሊያየው ሊመለከተው ይችላል። ነገር ግን ስላለፈ ታሪኩ ከአደጋ ጋር በተያያዘ ስላለው ታሪክ በሌሎች ኢንሹራንስ ሰጪ ኩባንያዎች ለምሳሌ ይሄ ለመድን አይመጥንም በሚለው አቶ ጌታቸው ሊያግዘኝ ይችላል። ምናልባት 30 አመት ያገለገለ ተሽከርካሪ ወመድን ሽፋን ማግኘት አይችልም እና እንደዚህ አይነት ነገሮች ካሉ ሙሉ ታሪኩን በሚያቀርበው ፕሮፖዛል ላይ በግልጽ ማስፈር አለበት። በፕሮፖዛል ላይ የሚያሰፍረው የተጠየቀውን ብቻ አይደለም፣ ነገር ግን መድን ሰጪውን ይጠቅማል ወይም ደግሞ መድን ሰጪው በዚህ ጉዳይ ላይ መድን ሽፋን ሊሰጥ ይችላል ወይም አይችልም የሚል ውሳኔ እንዲደርስ የሚያስችሉ ፍሬ ነገሮችን ሁሉ ዘርዝሮ ማቅረብ አለበት። ይሄን ብቻም ሳይሆን የአረቦኑን መጠን ሊቀያይሩ የሚችሉ ፍሬ ነገሮች ከሆኑ እነዚህን በዝርዝር ማስቀመጥ አለበት። ይሄ እንግዲህ በቅልቦና ስር የተመለከትናቸው ወይም የሚገኙ እንትኖች ናቸው። ይሄን ነገር ተላልፎ በተቃራኒ ሆኖ መድን ሰጪው ቢያገኘው ይሄን በተመለከተ ያው በንግድ ሕጋችን አንቀጽ 667 ጀምሮ 668 እና 669 ላይ ይተቀመጣል። በተለይም በንግድ ሕጉ አንቀጽ 668 ላይ እንግዲህ ለሁለት ይከፍለዋል። አንደኛ ሆን ብሎ እነዚህ ነገሮች ያሳሳተ በሁለት መልኩ ነው እንትን ሊል የሚችለው። አንደኛ በመደበቅ ነው መረጃ በመደበቅ፣ ሁለተኛው ደግሞ የተሳሳተ መረጃ በመስጠት ነው። እንግዲህ መረጃውን የደበቀው ወይም የተሳሳተ መረጃ የሰጠው ሆን ብሎ ከሆነ በአንቀጽ 668 እንደተቀመጠው ሙሉ ለሙሉ የኢንሹራንስ ውሉ ዋጋ አልባ ይሆናል፣ ተፈጻሚነት አይኖረውም። መድን ለመግባት የተከፈለው አረቦኑ ለኢንሹራንስ ካምፓኒው ገቢ ሆኖ ይቀራል ማለት ነው። ይሄ ሆን ተብሎ መረጃ ከተደበቀ ወይም ደግሞ የተሳሳተ መረጃ ከተሰጠ ነው። ነገር ግን ሆን ብሎ ላይሆን ይችላል። አሁን ለምሳሌ የማሪን ኢንሹራንስ ላይ መርከቡ የሚነሳበት ቀን በባህር ለሚጓጓዙ ማሪን የሚለው እንግሊዝኛ ቃል ስለሆነ ለሚጓጓዙ እንዲህ ሸቀጦች የኢንሹራንስ ሽፋን ይሰጣል። ለምሳሌ አሁን መርከቡ የሚነሳበትን ቀን በተመለከተ ፕሮፖዛሉ ላይ መግለጽም አስፈላጊ ነው። ያው የኢንሹራንስ ጊዜውም ጋር ወይም ፔሪዮዱ ጋር ሊያያዝ ስለሚችል ማለት ነው። ዛሬ ይነሳል ብሎ ምናልባት ዛሬ ላይ ይነሳ ይችላል። በተለያየ ምክንያት ከተወሰኑ ቀናቶች በኋላ ሊነሳ ይችላል መርከቡ። ይህ ሲሆን ያው ሆን ተብሎ የተፈጸመ አይደለም። ይሄ በተለያየ ውጫዊ እንትን ሊፈጠር የሚችል ነው። ስለዚህ እንደነዚህ አይነት ሁኔታዎችንም አብሮ መቅጣት ተገቢ አይሆንም። ስለዚህ ሆን ተብሎ ካልተፈጸሙ አሁንም በሁለት መልኩ ነው የኛ ሀገር ሕግ መፍትሄ የሚሰጠው ለዚህ ጉዳይ። የመጀመሪያው ምንድነው? አደጋው ከመድረሱ በፊት ይሄ ነገር ከታወቀ ነው። አደጋው ከመድረሱ በፊት ይሄ ነገር ከታወቀ የመድን ሰጪ ኩባንያ ለ15 ቀን ጊዜ ይመስለኛል፣ እርግጠኛ አይደለሁም፣ ማስጠንቀቂያ በመስጠት ውሉን ሊያቋርጠው ይችላል። ወይንም ደግሞ እንደ አማራጭ የአረቡን መጠን ከፍ ማድረግ ይችላል። ይሄ ከሁለቱ አንዱን የመምረጥ ለመድን ኩባንያ የተሰጠ መብት ነው። ከአደጋው በኋላ ይሄ ነገር የታወቀ ከሆነ ግን መድን ሰጪ ኩባንያ በሰበሰበው አረቦ ልክ ካሳ ይከፍላል ለቀሪ ወይም ይሄ መረጃ ባለመገለጹ ምክንያት ይሄ መረጃ ለመድን ኩባንያ ቢገለጹለት ኖሮ ከፍ ያለ አረቦን ያስከፍል ነበር፣ ወይም ደግሞ ኢንሹራንስም ላይ ሰጠው ይችል ነበር። ነገር ግን ከፍ ያለ አረቦን የሚያስከፍል ከሆነ የሚከፍለው ካሳ በሰበሰበው አረቦ ልክ ብቻ ይሆናል ነው የሚለው እና በዛ መልኩ ነው። ጌታቸው እዚህ ላይ የምትጨምረው ነገር እንዳለ ሆኖ በተለምዶ
አሁን ለምሳሌ የተሽከርካሪ ባለቤት ወይም የቤት ባለቤት የሆነ ሰው ኢንሹራንስ ሽፋን ይሰጠኝ ብሎ ሲመጣ ከሱ የሚጠበቀው ቅድም ሲባል እንደነበረው የቤት ካርታ ነው ወይም የተሽከርካሪው ሊብሬ ሊሆን ይችላል። ከዛ ውጭ እንግዲህ የቤቱን አቋም የተሽከርካሪውን አቋም በምን መልኩ ነው የናንተ ተወሰነ መንገድ እንትን ብለዋል በምን መልኩ ነው የናንተ ባለሙያዎቹ አይተው ሪጀክት አንሰጥምም ሊሉ የሚችሉት እንደው ከሌላ ቦታም ካለ በምን መልኩ ነው የምታረጋግጡት ያለውን ከተሞክሮ አንፃር አይተ ጥሩ ምንድነው ቅድም እንደተባለው አንድ ዋስትና ፈላጊ ደንበኛ ሲመጣ ተሽከርካሪም ከሆነ ወይም ቤትም ከሆነ የባለቤትነት ሰነድ ይዞ ይመጣል ሊብሬ ወይም ካርታ ማለት ነው ከዛ በኋላ የሚፈልገው የሽፋን አይነት እዛ ላይ መጠይቅ ቅድም ያልነው አለ የኢንሹራንስ መግቢያ ቅጽ አለ እዛ ቅጽ ላይ የማን ነው ንብረቱ ለምን አገልግሎት ይውላል የት ይገኛል ከዚህ በፊት ኢንሹራንስ ነበረው ወይ አደጋ ደርሶበት ያቃል ወይ ወይስ ሌላም ኢንሹራንስ ላይ ሄዳችሁ ተከልከላችሁ ታቃላችሁ ወይ የሚል መጠይቅ አለ እነዛን በቅንነትና በትክክል ደንበኛው የመሙላት ኃላፊነት አለበት ይሄ እንዳለ ሆኖ ደግሞ ኢንሹራንስ ካምፓኒው ይሄን መጠይቁንም ያያል የተሰጠ አንደኛ የንብረቱ የአገልግሎት አይነት ኢንሹራንስ ካምፓኒው ለሚያስከፍለው የአረቦን መጠን ወሳኝነት አለው የንግድ ነው በተሽከርካሪ ብናየው በሞዴላቸው ማለት ነው አይ አሁን እሱ ድሮ እንደዛ ነበረ አሁን አንድ አይነት ወጥ ብሔራዊ ባንክ ያወጣው ወጥ የአረቦን ታሪፍ ማሲያ ሚኒመም ወጥቷል አሁን ብዙ ጊዜ እንትን የሚወሰነው በተሽከርካሪዎች የአገልግሎት አይነት የጭነት መጠን እና ዋጋ ላይ ነው እንጂ እነዚህ ድሮ አሁን እንደተባለው የአገልግሎት ዘመን ትልቅ እንትን ነበረው አረቦን ማስከፈያ ላይ የቅርብ ጊዜ በሆነ ቁጥር ሪስክም ማለት እንትኑ የመቀነስ አዲስ ተሽከርካሪዎች ለአደጋ ይጋለጡም የሚል እንደዛ አይነት አሳምፕሽን አለ እነዛ ነገሮች አሁን ቀርተዋል ወጥ የሆነ እንትን ነው አሁን ቅድም ባልሁት መሰረት ለምን አይነት አገልግሎት ይውላል ዋጋው ምን ያክል ነው እንደገና የመጫን አቅሙ እንደዛ አይነት ነገሮች ነው በዛ ነው የሚወሰነው ማለት ነው ወደ ዋናው እንትስመጣ ምንድነው ከዛ እነዛ መጠይቆች ኢንሹራንስ ካምፓኒ ያያል ከዛ በኋላ ባለሙያ ይመድባል ባለሙያ ያይና ያ ተሽከርካሪ ለምሳሌ ለመንገድ ብቁ ነው ወይ ዋና ነገሮች መስተካከል ያለባቸው ካሉ እነዚህ ነገሮች መስተካከል አለባቸው እነዚህን ካስተካከልክ በኋላ መልሰን እናያለን ሊል ይችላል በጣም ደግሞ ከፍተኛ የሆነ ጉዳት ላይ ከሆነ ደግሞ አይ ይሄ በቃ ብሎ ሪጀክት ውድቅ ሊደረግ ይችላል ጥያቄው በቤትም ስናየው ተመሳሳይ ነው በአካል ይሄዳል ዙሪያ ገባው ይታያል ለምሳሌ እንደጠየቀው የዋስትና አይነት ለምሳሌ የሳት አደጋ ለምሳሌ የሳት ቃጠሎ ሽፋን ከፈለገ አካባቢ ላይ ተቀጣጣይ ነገር አለ ወይ የሚሰራ ነገር ከተቀጣጣይ ነገሮች በምን ያህል ይርቃል እነዛንስ ለማስወገድ ተመልካቹ ግልጽ ለማድረግ ማዲያ ጎን ያለ መኖሪያ ቤትና ከማዲያ ርቆ ሌላ የመኖሪያ ሰፈር ላይ ያሉ ቤቶች የሚሰጣቸው የሳት አደጋ ሽፋን የተለያየ ነው ማለት እንችላለን እንደዛም መውሰድ እንችላለን እንደ አጠቃላይ እንትን ሪስካቸው ወይም የአደጋ ስጋታቸው አንድ አይነት አይደለም በተለይ አሁን የሚመረጠው አይነት ለምሳሌ የጎርፍ አደጋ ቢባል ማዲያ ላይ ሆነ ፋብላይ ምናምን ብዙም እንትን ላይሆን ይችላል የመሬቱ አቀማመጥና ከወንዝ ዳር ያለው ቅርበት አካባቢው ላይ ያለው የዝናብና የጎርፍ ሂደት ነው ታሳቢ የሚደረገው አደጋ የሳት አደጋ ሲሆን ደግሞ እንደተባለው ተቀጣጣይ ነገሮች አሉ ወይ ከጎን ስቶር የሚያደርገው ነገር ወይም ደግሞ እንደመጋዘን ተቀጣጣይ ነገሮች ካሉ አደጋ የሚያባብሱ ማለት ነው እነዛን ባለሙያ አይቶ መሻሻል የሚችል ከሆነ አሻሽል መስተካከል የሚችል ከሆነ አይ ፍጹም ደግሞ ይሄ ነገር ለምሳሌ አጥርም ሊሆን ይችላል አጥር መኖር ካለበትም አጥር እንደየ አደጋ ስጋቱ ማለት ነው እና ይሄን ታሳቢ አድርጎ በዛ መጠይቅ መሰረት ባለሙያ ሪኮሜንዴሽን ሊሰጥና ተሻሽለው ወይ አረቦን ከፍ ተብሎም ሊገቡ ይችላሉ ወይም ደግሞ ውድቅም ሊደረግ ይችላል መልካም ተመልካቾቻችን እየተከታተላችሁት የምትገኙት በየሳምንቱ የሚቀርብላችሁን የምክረ ህግ ፕሮግራማችን ነው በዛሬው ውይይታችን እየተመለከትነው ለእናንተ ያቀርብነው የምንገኘው የመድን ውል ወይም የኢንሹራንስ ውል ምንነትና ተፈጻሚነቱን በተመለከተ የህግ ባለሙያ የሆኑትን አሰግድ አሰፋንና የኢንሹራንስ ባለሙያ የሆኑትን ጌታቸው በላቸውን ይዘን እዚሁ ማብራሪያ እየሰጡ ይገኛሉ እስከ ፕሮግራማችን ፍጻሜ
አብራችሁ እንድትቆዩ እንጋብዛለን። ከመሸጋገሪያው በኋላ እንመለሳለን። ወደ ውይይታችን ተመልሰናል። ጥሩ ውይይት ያደረግን ነው ያለነው። እንግዲህ ኢንሹራንስ ውልን በተግባር ያለውንም እየቀላቀልን ማየታችን ለተመልካቹ ግልጽ እንዲሆን ያደርገዋል። አንዳንዴ ህጉ እንዲላል የሚለው ለተመልካቹ ግልጽ የሚሆነው በተሞክሮ መኪናው ቤቱ ያን ማቅረባችን ጥሩ ነው ለተመልካችም። እስኪ የኢንሹራንስ ውል እንግዲህ ከሌሎች ውሎች የሚለይባቸው ልዩ ባህሪያት አሉ ብለናል። በተወሰነ መንገድም ቅድም ስናየው ነበር። ምንድነው ልዩ ባህሪያት? እስኪ እሱን አሰግድን። እሺ ያው ቀደም ሲልም ነካክተነዋል። ምንድነው የኢንሹራንስ ውል ለየት ያሉ ባህሪያት ካሉት ውሎች መካከል አንዱ ነው። የመጀመሪያው ያው በጽሁፍ መሆኑ ራሱ የተለየ ያደርገዋል። በመርህ ደረጃ እንደሚታወቀው ማንኛውም ውል በማንኛውም መልኩ ሊካሄድ ይችላል፣ በቃልም ሊካሄድ ይችላል። ነገር ግን ህግ በግልጽ የተለየ ፎርም አስቀምጦ ከተገኘ ውሉ ሊጸና የሚችለው በዛ ፎርም መሰረት ውሉ ሲደረግ ነው። እንግዲህ በፍትሐብሔር ህጋችን 1725 ላይ ለላይነት ተቀመጠው በጽሁፍ መደረግ ካለባቸው ውሎች መካከል አንዱ የኢንሹራንስ ውል ነው። ስለዚህ በጽሁፍ መሆኑ አንድ የተለየ ውል ያደርገዋል። ሁለተኛው ባህሪው ምንድነው? የኢንሹራንስ ውል በአንድ ወገን ተዘጋጅቶ የሚፈጸም ውል ነው። እንግዲህ ውል ስንል ሁለት አካላት ተነጋግረው በውሉ አካል በሆኑ ወይም በአጠቃላይ በይዘቱ ላይ ተግባብተውና ተስማምተውበት ፈርመው የሚያጸድቁት ወይም ደግሞ በቃልም ከሆነ በቃል ተነጋግረው ተከራክረው የሚፈጽሙት ውል ነው። በድርድር የሚፈጸም ነው። የኢንሹራንስ ውልን ካየነው ግን ኢንሹራንስ ሰጪ ኩባንያዎች ፖሊሲ ያዘጋጃሉ። ያ ፖሊሲ ቀድሞ የተዘጋጀ ነው። የተለያየ አይነት ፖሊሲዎች አሉ። መድን ገቢው መጥቶ በነዛ ላይ የመደራደርና እነዛን የማስቀየር እንትን አይኖረውም። በእርግጥ የተወሰነ ልዩ ሁኔታ የሚሻሻሉ ነገሮች ይኖራሉ። ምናልባት አቶ ጌታቸው በኋላ ሊያብራራ ይችላል። በኢንዶርስመንት በመንለው የሚሻሻሉ ነገሮች ይኖራሉ። ነገር ግን በዋናነት የፖሊሲው ይዘት ለምሳሌ እነዚህ ማግለያዎቹ፣ ልዩ ሁኔታዎቹ፣ መብትና ግዴታ የሚጥሉት አንቀጾች እነዚህ የሚቀየሩ አይደሉም። አንድ ጊዜ በኢንሹራንስ ኩባንያ ተዘጋጅተው ይቀርቡና መድን ገቢው መጥቶ በነዛ ተስማምቶ የመደራደር መብት ሳይኖረው በነዛ ጉዳዮች ላይ ተስማምቶ ኢንሹራንሱን ወይም ሽፋኑን የሚገዛበት እንትን ነው የውል አይነት ነው። ሌላው የተለየ የሚያደርገው ቅድም ጠቅሼዋለሁ ፍጹም የሆነ ቅልቦና የሚጠይቅ የውል አይነት መሆኑ ነው ከሌሎች ውሎች የተለየ የሚያደርገው። መድን ገቢው ለኢንሹራንስ ኩባንያው ከሚሰጣቸው መረጃዎች ተነስቶ ቅድም ስንላቸው የነበሩት ናቸው። ይሄም አንዱና በተለይ ትልቁ ለየት የሚያደርገው ባህሪ ነው ብለን መጥቀስ እንችላለን። መልካም። እዚህ ላይ ጌታቸው ስለ ኢንሹራንስ ውል ሲወራ ብዙ ጊዜ በድል ወይም በአጋጣሚ የተመሰረተ ውል ነው ይባላል እና እንደውም አንዳንድ ሰዎች በተሽከርካሪ ጠየቁም ይባላል። ማለት ተሽከርካሪያቸው በአመቱ ምንም ጉዳት ስላላደረሰ ኢንሹራንስ ካምፓኒውን ሄደው ጉዳት ስላላደረስኩ ብሬን መልሱልኝ ብለው ጠይቀዋል ይባላል። እንግዲህ እውነተኛ ገጠመኝ ነውና በድልና በአጋጣሚ ነው ኢንሹራንስ ውል ይባላልና ከዚሁ ላይ ካለው ከተሞክሯችሁም አንፃር እንደው ምን ማለት ነው የሚለውን እድልና አጋጣሚ ምን ማለት ነው የሚለውንስ? መልካም። ምንድነው እንደተባለው አደጋ ስጋት ያው አደጋ ስጋት ስላለ ነው ኢንሹራንስ የሚገባው ማለት ነው። እነዛ ስጋት ደግሞ የመድረስ እድሉ ያው የሚወሰነው በእድል ወይም ፕሮባቢሊቲ ሊደርስም ላይደርስም ይችላል ብለን እንወስድ እንችላለን። ሰው አሁን ለምሳሌ የሰው የህይወት ኢንሹራንስ ይገባል ቢሞት ተብሎ ማለት ነው።
ሞት እንደማይቀር ይታወቃል እንደውም ለየት የሚያደርገው ከዛ ፕሮባቢሊቲም አይደለም ግን የማይታወቀው መቼ ይሞታል የሚለው ነው እና አንሰርቴኒቲ የሚባል ነገር አለ እዚህ ላይ ስንጨምርበት ማለት ነው መቼ የሚለው ስለማይታወቅ አደጋም ሊደርስ ይችላል መቼም የሚለው አሁንም አይታወቅም ያ ፕሮባቢሊቲ አለ እና በኢንሹራንስ እንትን ዋስትና የሚሰጣቸው ከስጋት አይነቶች አሁን ሪስክ ምንለው ማለት ነው ፒዩር ሪስክ የሚባል ነገር አለ ምንድነው ከግለሰቡ ቁጥጥር ውጪ የሆነ መቼ እንደሚደርስም የማያውቀው መድረሱንም ላያቅ ይችላል መቼም መድረሱን አያቅም ወይም ደግሞ መድረሱን ቢያቅም መቼ መድረሱን አያቅም በላይፍ ኢንሹራንስ ኮስተር ነው ማለት ነው ይሄ ፒዩር ሪስክ ይባላል እንደነዚህ አይነት ሪስኮች ናቸው በኢንሹራንስ የሚገቡት ነገር ግን ደግሞ ምን አይነት ሪስክ አለ ሊመጣ እንደሚንችል አውቀን የምንገባው አለ ለምሳሌ ቁማር ወይ እናገኛለን ወይ እናጣለን በቃ እና አሁን ወድጄና ፈቅጄ የገባውበት ነገር ነው ቢዝነስ ለምሳሌ አንድ ሰው ቢዝነስ ሲከፍት ወይ ሊያገኝ ወይ ሊከስር ነው ይሄ ምንም ሪስኩን ሪስፖንሲብል ማን ኃላፊነቱን ተሸክሞ አይቼና ፈቅጄ ነው የምገባበት ማለት ነው እና በኢንሹራንስ ስንሄድ ግን እንትን የሚባሉት ከግለሰቡ ቁጥጥር ውጪ የሆኑ መቼ እንደሚደርሱ የማያቃቸው ሊቆጣጠረው በማይችለው ሁኔታ ሲደርስ ነው ሽፋን የሚሰጠውና እንደተባለው ምንድነው ኢንሹራንስ ገብተው አንድ ሰው አመት ሙሉ ያው አረቡን ከፍሎ ምንም አይነት ጉዳት ባለማድረሱ በቃ አልተጠቀምኩም ያ ዝም ብዬ እኮ ነው የምከፍል የሚባል ነገር አለ ያልኩትም ተሞክሮ ህደው ጠየቁ የሚባል ሰዎች ስላሉ ነው አለ እንዲህ አይነት ነገር አለ ያው ምናልባት ከግንዛቤም ነው ብለን እንወስደው ምንችለው እንጂ ዞሮ ምንድነው ሳቸው አንድ ሰው ኢንሹራንስ ገዝቶ አደጋ ለማድረሱ አትራፊ ነው በእውነቱ ኮነ ማለት ነው አንደኛ ቅድም ያልናቸው ጥቅሞች አሉ አንድ ሰው ኢንሹራንስ መድን ሽፋን ሲያገኝ ነፃ ሆኖ ያለ ምንም ስጋትና ያለ ምንም ፍርሃት ተሽከርካሪውን አሰማርቶ ስራውን ይሰራል ምንም አይነት ስጋት የለበትም የሆነ እንኳን ቢኖር ኢንሹራንስ እንደሚከፍለው ያቃል ያ ጥቅም ነው እና አለመክፈሉ ምንድነው ካሳ አደጋ ለመድረሱ ኢንሹራንስ ካምፓኒውም ኢንሹራንስ ገቢውም ተጠቃሚ ናቸው እና የእድል ጉዳይ ነው የሚለው ነገር በምን ልናየው እንደምንችል እንግዲህ ሁለት ሴናሪዮ ነው ያለው የኢንሹራንስ ወይ አደጋ ይደርሳል ወይ አይደርስም ነው ትርፍ የሚባል ነገር የለም እንደ ቁማር ወይ ማትረፍ ነው ወይ መክሰር ነው በኢንሹራንስ ህግ ግን ወይ ኪሳራ አለ ወይ ኪሳራ የለም ነው እንጂ ትርፍ የሚባል ነገር የለም በዚህ ነገር ነው መልካም ከዚህ ላይ ያሰግድመት ጨምረው እንዳለ ሆኖ ብዙ ጊዜ የኢንሹራንስ ገቢዎች ግለሰቦች ንብረቶቻቸውን ተሽከርካሪዎቻቸውን ፋብሪካቸውን ኢንሹራንስ የተሰጠውን ሽፋን የተሰጠውን ንብረቶቻቸውን በጥንቃቄ በመጠበቃቸውና ምንም አይነት አደጋ ባለማስመዝገባቸው ብዙ ጊዜ መድን ሰጪዎች የሚያደርጉት ማበረታቻ አለ ወይ ከሱ አንፃር ያለ ተሞክሮ ምንድነው የሚለውንና የምትጨምረውን እንትን ብለ ወደ ተሞክሮቹ ብንሄድ ወደ ዋናዎቹ ኦኬ እስኪ ያለ አደጋ ባለማድረስ የሚሰጥ ቅናሽን በተመለከተ ያው ከኔ ልክ አጥኝታቸው በደንብ ሊያብራራ ይችላል ያለውን የምትጨምረው ነሽ አዎ ምንድነው ቀደም ሲል እንደዚህ አይነት አሰራር እንደነበረ ነው የማውቃለሁ በአሁኑ ወቅት ግን ይህ አሰራር የቀረ ይመስለኛል ግን ያው አቶ ጌታቸው በስራውም ላይ ስላለ በኋላ በደንብ ያብራራዋል ብዬ ተስፋ አደርጋለሁ መልካም ስለዚህ ወደ ሌላው ጥያቄ እቺን ጥያቄ መልሳትና የኢንሹራንስ ውልን በተመለከተ ለተመልካቹ ምንድነው መተላለፍ ያለበት ወደሚለው እንሄዳለን ቅናሹን በተመለከተ ምን የሚደረግ አፈርማቲቭ አክሽን አለ ወይ ማለት በየአመቱም ምንም አደጋ የማያስመዘግቡ ደንበኞች የኢንሹራንስ ካምፓኒው ሲያድሱ በአመቱ ሲያድሱ ወይ ሬት ላይ ክፍያ ላይ የሚደረግ ማበረታቻ አለ ወይስ የለም የሚለው ይሄ ነገር ብዙ ጊዜ ያውኛ ጋር በደንብ የተለመደውና በኢንሹራንስ ካምፓኒዎችም በማህበረሰቡ ማለት እንችላለን የተለመደው የተሽከርካሪ ዋስትና ነው በስፋት ተግባራዊ የሚደረገው አንደኛ አስገዳጅ ከመሆኑም አንፃር ተሽከርካሪ ዋስትና በስፋት እንደዚህ አይነት ምንድነው ኢንሹራንስ ካምፓኒዎች የሚሰሩት ስራ ነውና በተለየ ሁኔታ ሌሎች ሁሎች ላይ የማይገኝ ማለት ነው እንዳጠቃላይ ሌሎች ሁሎች ላይ የማይገኝ በተሽከርካሪ ላይ የተለየ ነገር ነበር አደጋ ባለ ማድረስ የሚሰጥ ቅናሽ የሚል
በውል ማለት ነው አጠቃላይ ውል ላይ አደጋ ያላደረሰ በየአመቱ የሚሰጥ ቅናሽ የሚል ነበረ። ነገር ግን አሁን እንዳልነው ብሔራዊ ባንክ አዲስ ሬት አውጥቷል። አዲስ ለሁሉም በኢንሹራንሶች በሰርኩላር አነስተኛ ሁሉም ኢንሹራንስ መድን ሰጪ ተቋማት ሊተገብሩት የሚችሉ የሚገዙበት አዲስ እንትን ወጥቷል እና ከዛ ሬት ሚኒመም ነው ምንም አይነት ቅናሽ ማድረግ አይቻልም የሚል ነው። ወደፊት በተግባር እንዴት ነው ኢንሹራንስ ካምፓኒዎች ደንበኞቻቸውን ያበረታቱበት የነበረው እንዴት ይሄዳል ምን የሚለውን ወደፊት የምናየው ነው። ግን ካለው ሁኔታ አንፃር እንደሚመስለኝ አነስተኛ ምጣኔው ዝቅ የሚል አይመስለኝም። በዚሁ የሚሄድ ነው የሚሆነው። ነገር ግን እንዲሁ እንደ አጠቃላይ ረጅም አመት በሌሎችም የሽፋን አይነቶች በፋብሪካም ሊሆን ይችላል በሌሎች በትልልቅ እንትኖችም አደጋ ያላደረሱ ደንበኞች አመት ውል ብዙ ጊዜ በየአመቱ ነው ውል የሚታደሰው። ሲያድሱ እንደገና ኔጎሺዬት የማድረግ ይሄን ያህል አመት እኮ አደጋ ያላደረሱም ቅናሽ ይገባኛል የማለት ያንን ደግሞ መድን ሰጪ ተቋማት እንደ ደንበኛ ሁኔታና እንዳለው ቢዝነስ ስፋት አይተው ቅናሽ የሚሰጡበት ተግባራዊ ሂደት እንዳለ አውቃለሁ። መልካም። ከዚሁ ላይ እንግዲህ መጠቀስ አለበት የምትለውን አሰግድ ብዙ ጊዜ መድን ገቢዎች በኢንሹራንስ ተቋማት ላይ በመድን ሰጪው ላይ የሚያቀርቡት ቅሬታ አለና ጉዳት ከደረሰ በኋላ ተቀናናሽ ነገሮች ይበዙብናል ይላሉ እና ምንድነው ብዙ ያማርራሉና እንዴ 1 ሚሊዮን ከፍዬ 1 ሚሊዮን የደረሰኝ ግን 650 ሺህ ነው 700 ሺህ ነው ይላሉና ምንድነው የሚቀናነሰው ነገር? ህግስ ይፈቅዳል ለኢንሹራንሶች ወይስ እንዴት ነው የሚለውን እሱን እስኪ። እሺ ልክ ነው። ያው ቀደም ስለ መሰረታዊ ኢንሹራንስ መርሆች ስናወራ አንዱ ነገር ምንድነው የካሳ መርህ ነው ብለናል። የካሳ መርህ ምንድነው? ያው ጉዳት ካሳ ከጉዳት ጋር እኩል መሆን አለበት ነው የሚለው። አሁን ያነሳውን ጥያቄ ለመመለስ አንድ ምሳሌ ባነሳለ ብዙ ጊዜ የታወቀው የተሽከርካሪ ኢንሹራንስ ነውና እንግዲህ አሁን ለምሳሌ አንድ ተሽከርካሪ በግጭት ምክንያት ለምሳሌ በጎማው ላይ ጉዳት ቢደርስበት ያ ጎማ ምናልባት 6 ወር or 7 ወር ያገለገለ ሊሆን ይችላል። ኢንሹራንስ ስለገባ ብቻ ያ ጎማ በአዲስ ጎማ ይተካለታል። ያው የካሳ መርህ ምንድነው ብለን ካሳ ከጉዳት ጋር እኩል መሆን አለበት ነው። ይሄ ሰውዬ የነበረው አሮጌ ጎማ ነው፣ ነገር ግን አሁን እያገኘ ያለው አዲስ ጎማ ነው እየተገጠመለት ያለው። በአሮጌ ጎማና በአዲሱ ጎማ መካከል ከፍተኛ የሆነ የዋጋ ልዩነት ይኖራል። ስለዚህ ይህ ሰው ከነበረው ይልቅ የበለጠ እያገኘ ነው ማለት ነው። ነገር ግን የካሳ መርህ ይህ እንዲሆን አይፈቅድም። ይሄንን ለማስተካከል የተለያዩ ዘዴዎች የኢንሹራንስ ኩባንያዎች ይጠቀማሉ። የመጀመሪያው ይሄ የመዋጮ የሚባል ስርዓት አለ። መዋጮ ማለት መድን ገቢው ለኢንሹራንስ ኩባንያ የሚከፍለው ክፍያ ነው። እንግዲህ ከሚከፈለው ገንዘብ ላይ መዋጮ ሲቀነስበት ሰውየው ቅሬታ ሊያቀርብ ይችላል። ግን ምንድነው በአዲሱ ጎማ ዋጋና በአሮጌው ጎማ ዋጋ መካከል ያለውን ልዩነት መክፈል አለበት ደንበኛው። ምክንያቱም በነበረው ልክ ነው ሊካስ የሚገባው እንጂ አዲስ ወይም ተጨማሪ ትርፍ ነገር ሊያገኝ አይገባም። የኢንሹራንስ ዓላማ ወደ ነበረበት ቦታ መመለስ ነው እንጂ ወደ ተሻለ ሁኔታ ማምጣት ስላልሆነ ማለት ነው። አንድ ይሄ ነው። ሁለተኛው ይሄ የሳልቫጅ ወይም የቅሪተ አካል የተለያዩ የተሽከርካሪ ክፍሎች አለ። ለምሳሌ በአደጋ ምክንያት እንደ አንድ ጋቤና ብለን አሁን የተሽከርካሪ እንግዲህ ያወራን ስለሆነ የሆነ የተሽከርካሪው የግራ ወይም የቀኝ ጋቤና ተጎድቶ እሱ ተቀየረ ብንል ቅሬታ አካል የሚለው እዚህ ጋር ቅሬታ አካሉና አሁን መድን ገቢው ለኢንሹራንስ ኩባንያው ማስረከብ አለበት። ይሄ የሚሆነው ለምንድነው? አዲስ ጋቢና ሊሰጠው ነው ይሄ ሰው ወይም ተሽከርካሪው ላይ ሊገጠም ነው። ይሄን ያሮጌውን ጋቢና አብሮ የሚወስድ ከሆነ ተጨማሪ ወይም ትርፍ ነገር እያገኘ ነው። ስለዚህ ብዙ ጊዜ ይሄንን እንዲመልስ ወይም ደግሞ ተገምቶ ገንዘቡ ከሚከፈለው ገንዘብ ላይ ተቀናሽ እንዲሆን ይደረጋል። በዚህ ዙሪያ ላይ ያው ብዙ የግንዛቤ ማስጨበጫ ስለሌለ ህብረተሰቡ ላይ ያውቀው ይችላል።
ግን የሚቀናነሱ ነገሮች የሚባሉት እንደዚህ አይነት ነገሮች ናቸው። ካሳ ያው ከጉዳት ጋር እኩል መሆን አለበት የሚለውን ተግባራዊ ለማድረግ ሲባል የሚሰሩ ስራዎች ናቸው። ጌታቸው እዚህ ላይ የኮንትሪቢዩሽን ወይም የእርጅና መዋጮ ነው መስል በአማርኛ የሚባለው እሱን ጨመረ እንደው ተቀናናሽ የሚባሉት ነገሮች መድን ገቢዎች ሲገቡ የነበራቸው ደስታና አደጋ ከደረሰ በኋላ በኢንሹራንስ ኩባንያዎች ላይ የሚያሰሙት ቅሬታ እዚህ ነው የምትለውን እሱን እስኪ መልካም ምንድነው አሁን ቅድም አስሰግድ እንዳለው አንደኛው ያው አሮጌ ዕቃ በአዲስ ሲተካ የእርጅና መዋጮ ተቀናሽ ይደረጋል። ሁለተኛውና ዋናው ብዙ ጊዜ ጭቅጭቅ የሚያስነሳው ነገር ምንድነው ሰዎች ለንብረታቸው ዋስትና ሲገቡ የዋስትና ግምቱን የንብረታቸውን ግምት ዝቅ አድርገው ይገባሉ። ምንድነው ያኔ የሚከፍሉት አረቦን የሚጠየቁትን ዝቅ እንዲል ማለት ነው እና ያን ሰዓት ዝቅ ብለው ይገባሉ። አደጋ ሲደርስ ለምሳሌ የ1 ሚሊዮን ወይም የ2 ሚሊዮን ተሽከርካሪ የነበረ 1 ሚሊዮን አድርገው በ1 ሚሊዮን ዋስትና ከገቡ አደጋ በሚደርስበት ሰዓት ኦልሞስት 50% ያላቸው ሽፋን 50% ነው። ስለዚህ ያ 2 ሚሊዮን ብር የነበረ ግን በ1 ሚሊዮን ብር ዋስትና የተሰጠው ተሽከርካሪ አደጋ ሲደርስ ለምሳሌ የ100 ሺህ ብር የጥገና ወጪ የሚያስፈልገው ሆኖ ከተገኘ መድን ሰጪው ወይም ኢንሹራንስ ካምፓኒው ሊከፍል የሚችለው 50 ሺህ ብር ነው። ለምን 50 ሺህ ብሩን እነሱ እንዲችሉ ግድ ይላል። ለምን ዝቅ ብለው ስለገቡ እርግጠኛ ነኝ ንግድ ህጉ ላይም በግልጽ የተቀመጠ ይመስለኛል ይሄ ነገር አንቀጽ 679 ላይ አንድ ሰው ከእቃው ዋጋ ዝቅ ብሎ የመድን ሽፋን ከገባ ከዛ በላይ ላለው ዋጋ ራሱ መድን ገቢው መድን ሰጪ ይሆናል ይላል። ራሱ ይሸፍናል። መልካም እሺ አንድ እሱ ነው። ይሄ ዋናና ብዙ ጊዜ ተሽከርካሪ ኢንሹራንስ ላይ የሚያጋጥም ነው። ምንድነው ቀድሞ ሲገቡ በትክክለኛው አስገምተው ያለ መግባት ባለሙያም እንደዚህ ይገዛ አድርጎ ይሄን ያህል መሆን አለበት ሲባሉ ካርቦኑ ከሚገኘው እንትን አንፃር ዝቅ ማለት ነገር አለ። አንዱ እሱ ነው። ሁለተኛ አንዴ ውል ሲገቡ የአመት ነው የሚገቡት። አሁን እንደምናየው ደግሞ በቃ ያለው ኢንፍሌሽን የአንድ ተሽከርካሪ ዋጋ በወር በ2 ወር በ3 ወር ውስጥ የቤትንም ጨምሮ የ20 30 40% ጭማሪ ሊያሳይ ይችላል። ስለዚህ ምንድነው ደንበኞች ማድረግ ያለባቸው ተከታትለው ተሽከርካሪያቸው ዋጋው ከጨመረ ኢንሹራንስ ካምፓኒ ላይ ሄዶ የዋጋ ማስተካከያ ይደረግልኝ የሽፋን ብለው ማስተካከል አለባቸው። ካላስተካከሉ ሳይደርስ መጣው ይስተካከል ማለት ይችላል። በማንኛውም ሰዓት አሁን ያለው ወቅታዊ ተሽከርካሪ ዋጋ ይሄን ነው። በዚህ መሰረት ተስተካክሎ ሽፋን ይሰጠይ ብለው አመልክተው ማስተካከል አለባቸው። ይደግልኝ ብለው ማለት ነው። ይሄን አለ ማድረግ ለእንደዚህ አይነት ላልታሰበ ከፍተኛ ወጪና ያው ቅሬታም ያስከትላል ነው። ሌላ ያው በሂደት በፕሮሰሱ እንግዲህ ምናልባት በዛ የተያዘ ቅሬታዎች ሊኖሩ ይችላሉ። መልካም እዚህ ላይ የምትጨምረውን ጨምርና አሰግድ እንግዲህ ሰዓታችን እንትን ይያለ ስለሆነ ለተመልካቹ በኢንሹራንስ በመድን ሰጪን ዙሪያ እንደው የምትሰጠው ምክር እሱንም ጨምረህ ተነተል። እሺ አሁን አቶ ጌታቸው ባነሳው ጉዳይ ላይ ያው ብዙ ጊዜ እንደ ችግርም የሚታይ በተለይ በአሁኑ ጊዜ ከገንዘብ የመግዛት አቅም መቀነስ ጋር ተያይዞ የተለያዩ እቃዎች ዋጋ ከፍ ብሏል እና በየጊዜው በየአመቱ እየተከታተሉ ወቅታዊ የገበያ ዋጋ እየተወሰደ የመድን የሚገባለት የገንዘብ መጠን ካልተስተካከለ ቅድም እንደተከሰው አቶ ጌታቸው እንደዚህ አይነት ችግር ይፈጠራል። ከዛም ደግሞ በባሰ ሁኔታ የተወሰነ ጉዳት ሲደርስበት የጠቅላላ ውድመት እንዲከሰት ወይም የኢንሹራንስ ባለሙያዎች ጠቅላላ ውድመት የሚሉት ያው ከ75% በላይ ይመስለኛል አቶ ጌታቸው ያግዘኛል። ከዛ በላይ ጉዳት ከደረሰበት አንድ ንብረት ቶታል ሎስ ነው ወይም ጠቅላላ ውድመት ጉዳት ደርሶበታል ይባላልና የመድን የገቡት ገንዘብ መጠን ባነሰ ቁጥር ጠቅላላ ሙሉ ለሙሉ ወድሟል የመባሉና የገበያ ዋጋ ሳይሆን የሚከፈላቸው መድን የገቡበት ገንዘብ መጠን ብቻ ነው ሊከፈላቸው የሚችለው። ነገር ግን በገበያ
ያ ንብረት ቢገመት ከዛ በላይ ዋጋ ይኖረዋል ግን እነሱ በተወሰነ ገንዘብ ንብረታቸውንም ሊያጡት ይችላሉ ስለዚህ እዚህም ጋር አስፈላጊ ጥንቃቄ መደረግ አለበት የንብረት ባለቤቶች በየጊዜው የንብረቱን የገበያ ዋጋ እያዩ በዛው ልክ መግባት ይኖርባቸዋል ይህ ካልሆነ ያው ንብረታቸውን በአነስተኛ ዋጋ ሊያጡት ስለሚችሉ ማለት ነው መልካም እንግዲህ አንድ ደቂቃ የሚሆን ጊዜ ነው ያለን እስኪ እንደ ኢንሹራንስ ባለሙያነት አቶ ጌታቸው እንደው ለተመልካቹ እንዲ በዚህ ዙሪያ አሁን በተወያየ ነው እንዲ ቢሆን የሚለው እንደው መጨረሻ ላስት ወርድ የምትለው ጥሩ እኔ ማስተላለፈው መልእክት ምንድነው ኢንሹራንስ ገቢዎች ለነሱ ማለት ነው አንደኛ ኢንሹራንስ እንዳጠቃላይ እንደ ሀገር ያለን ግንዛቤ ብዙም አይደለም ነገር ግን ንብረት ያፈራ ሰው ብዙ ነገር እንትን የሚል ኢንሹራንስ መግዛት አለበት መልመድ አለበት ህይወቱንም ንብረቱንም ይሄንን ዋስትና በመግዛት መለማመድ ያስፈልገናል ሁለተኛ ጥንቃቄ ቅድም ስናወራ የነበረው ምንድነው ኢንሹራንስ ከመግዛት ጀምሮ የሚሞላውን ቅጽ ከመሙላት ትክክለኛውን መልስ ከመስጠት ከዛ ውጭ ደግሞ አግባብ በሆነ መልኩ የራሳቸውን ንብረት ትክክለኛው ግምት ሙሉ ሽፋን በመግባት ከዛ በኋላ ደግሞ የኢንሹራንስ ውሉን በተቻለ መጠን ለመረዳት መሞከር አደጋም ሲደርስ የሚጠየቁ ሂደቶችን ሳያፋልሱ በመፈጸም ለደረሰባቸው ጉዳት ተገቢውን ካሳ እንዲያደርጉ ማግኘት እንደሚችሉ ነው መናገርም ፈልገው መልካም ይው በተለምዶ የሶስተኛ ወገን መድን ካለኝ ዋናውን አልገባ ምን እየተባለ ስለሚጠቀስ ነው እንግዲህ ሰፊ ውይይት ነው ያደረግነው ሰዓቱ ገድቦናል እርግጥ የኢንሹራንስ ምንነትንና የተፈጻሚነት ወሰንን በተመለከተ እንግዲህ ኢንሹራንስ አላማዎች ምን ናቸው ውሉ ልዩ ባህሪ ነው የሚባለው ከምን አንፃር ነው የሚለውን ተቀናናሾቹ ምን ናቸው በተመልካች በመድን ገቢዎች ተቃውሞ ኮምፕሌን የሚቀርብበት ከምን አንፃር እንደሆነ ማብራሪያ ሰጣችሁናል እጅግ እናመሰግናለን የህግ ባለሙያ አሰግድ አሰፋና የኢንሹራንስ ባለሙያው ጌታቸው በላቸው እዚሁ ስቱዲዮ መጣችሁ ይሄንን ማብራሪያ ስለሰጣችሁን በፍሳ ማስታወቂያ ስምና በአማራ ሚዲያ ኮርፖሬሽን ስም ምስጋናችን ላቅ ያለ ነው በሌላም ጊዜ እንግዲህ በዚሁ በኢንሹራንስም ሆነ በሌላው ጉዳይ በተመለከተ ሙያ ያባርክቶት እንደምትሰጡ እዚሁ ላይ እንግዲህ ቃል እያስገባናችሁ ነው ማለት ነው እናመሰግናለን እናመሰግናለን ተመልካቾቻችን የዛሬው የምክረግ ፕሮግራማችን በዚሁ ይጠናቀቃል ይህን የምክረግ ዝግጅት አዘጋጅቻ ያቀርብኩላችሁ እኔ ጠበቃ ፍሳ ሲሳይ ነው ከአማራ ሚዲያ ኮርፖሬሽን ሁሉም የቴክኒክ ባለሙያዎች ጋር በመሆን ነው የዛሬው ፕሮግራም በዚህ ይጠናቀቃል ሳምንት በሌላ የህግ ጉዳይ እስክንገናኝ ድረስ ሳምንቱ የሰላም የጤና እንዲሆን ተመኘን ሰላም